ሰላም ሰላም ውድ ኦርቶዶክሳውያን እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የሆሳዕና በዓል በሰላም አደረሳችሁ አደረሰን። ዛሬ ደግሞ ወደ እናንተ ይዤላችሁ የመጣው መጽሐፍ ቅዱሳዊ ጥያቄና መልስ ነው። እንግዲህ ለእነዚህ ጥያቄዎች ለእያንዳንዳቸው አምስት ሰከንድ ሰጣችኋለሁ። በእነዚህ አምስት ሰከንድ ውስጥ ያስቀመጥኩላችሁን የመጽሐፍ ቅዱስ ክፍል ጥያቄ በመመለስ እንግዲህ ራሳችሁንም ፈትሹ። በዛውም ደግሞ ስለ መጽሐፍ ቅዱስ ያላችሁን ዕውቀት ታዳብሩበታላችሁ ማለት ነው። እንግዲህ ዛሬ ላይ የማቀርብላችሁ የመጽሐፍ ቅዱስ ጥያቄዎች በተለይ ከሆሳዕና ጀምሮ እስከ ስቅለት ድረስ ያሉትን የተከናወኑትን ነገሮች በጥያቄ መልኩ ወደ እናንተ ይዤላችሁ እመጣለሁ ማለት ነው። ስለዚህ እነዚህን በመመለስ እናንተ ራሳችሁን ፈትሹበት። ሌሎችም ደግሞ እንደዚሁ ጥያቄና መልሱን በማውረድ በመጠያየቅ ሌሎችንም ዕውቀት እንዲገበዩ እንዲሸምቱ ማድረግን አትርሱ። ሰላም እግዚአብሔር ከሁላችን ጋር ይሁን። ወደ ጥያቄው
ክቡራትና ክቡራን ተመልካቾቻችን የዛሬው የመጽሐፍ ቅዱስ ጥያቄና መልስ ዝግጅታችን በዚህ ተጠናቋል። ጥያቄዎቹን ከኛ ጋር አብራችሁ ለመመለስ እንደሞከራችሁ ተስፋ እናደርጋለን። ዋናው ዓላማችን ውድድሩ ሳይሆን የእግዚአብሔርን ቃል በጥልቀት እንድንመረምርና መንፈሳዊ እውቀታችንን እንድናሳድግ መረዳዳት ስለሆነ ከቀረቡ ጥያቄዎች መካከል እናንተን ይበልጥ የገረማችሁ ወይም አዲስ የሆነባችሁ የትኛው ነው? በኮሜንት መስጫው ላይ ያካፍሉን ሁላችሁም። እንዲሁም ደግሞ እናንተ ለሌሎች ተመልካቾች የሚሆን አንድ ጠንከር ያለ የመጽሐፍ ቅዱስ ጥያቄ ካላችሁ ከነመልሱ ኮሜንት ላይ አስቀምጡልን። በሚቀጥለው ፕሮግራማችን ስንገናኝ ደግሞ መጨረሻ ላይ ጠየቅናችሁን 10ኛውን ጥያቄ መልስ ይዘን በመምጣት ይሆናል። እግዚአብሔር ቃል ለነፍሳችን ምግብ ለመንገዳችንም ደግሞ ብርሃን ነውና ዛሬ ስለ ጌታችን ሕማምና ሆሳዕና የተወያየንባቸው ነጥቦች በልባችን ታትበው እንዲቀሩ ምኞታችን ነው። ጥያቄዎቹ በትክክል ለመለሳችሁ እንኳን ደስ አላችሁ። ያልመለሳችሁ ደግሞ መጽሐፍ ቅዱሳችሁን በድጋሚ እንድታነቡ መነሻ ይሆንላችኋል። ይህ የመጽሐፍ ቅዱስ ጥያቄ መልስ ዝግጅታችን በየጊዜው እንዲደርሳችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የዛሬው ቆይታችን እዚህ ላይ ያበቃል። በያላችሁበት የእግዚአብሔር ጥበቃና በረከት አይለያችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።